ነው የምር ቃላት የለኝም። ግን አሁን ደግሞ አንድ መርፌ ብትወገድ ደስ ይለኛል። የፍቅር ሲንግል ነኝ፣ ፍቅር ሲንግል ነኝ። በቃ እኔ አሁን የሆነ ሰው ብር ጠይቀኝና እምቢ አልልም፣ እሺ እላለሁ። ግን ቀኑ ሲደርስ ብሎክ አደርጋለሁ። እናቴም ከሆነች ብር ይጠይቁኝና እሺ ልካለሁ ምናምን ብዬ ልክ ያ ቀኑ ሲደርስ ወይ ብሎክ አደርጋለሁ ወይ ስልክ አጠፋለሁ። ይሄ ነገር በጣም አስቸግሮኛል። ማንን ያልሽ? ማንን? እናቴ ብር ማንኛውም ሰው ብር ይጠይቀኝና እሺ ልካለሁ ምናምን እላለሁ። ያ ቀኑ ሲደርስ ደግሞ ሰጥቻቸው ባይመልሱልኝ እጣላለሁ ምናምን ብዬ ስለማስብ ብሎክ አደርጋለሁ። ይሄ ነገር አሁን እንዴት ነው? እና ደግሞ ሰው በጣም አሁን ከሰው ጋር እያወራው እያለ ሰው ድንገት ዝም ብሎ የሆነ ጠጥ ካሌ ምናምን በጣም የሚጨንቀኝ፣ በጣም ነው የማለቅሰው። አሌክስ ሴት ጓደኛዬም ትሁን ምንም ይሁን የሆነ ኦንላይን ላይ ሆነው ሰላም ምናምን ብያቸው እነሱ ሳይመቻቸው ቀርቶ ካልመለሱልኝ ምናምን በጣም የሚጨንቀኝ፣ በጣም ነው የማለቅሰው ምናምን። እስካሁን ልከሽ ታውቂያለሽ ገንዘብ? እስከ ዛሬ ብር ምልከሉ ያለው ስደት ነው። እስከ ዛሬ ለቤተሰብ ነበር እና የሆነ ብር ስላጠፉብኝ አሁን መላክ አቁሜያለሁ ማለት ነው። እና አሁን የሆነ ትልክ ያለሽ ምናምን ሲሉ ይዘጉሽ ታለቅሻለሽ። በቃ የሆነ በቃ ይጨንቀኛል። የሆነ ሰው ሰላም ብዬው ራሱ ኦንላይን ላይ አይቻቸው ሰላም ካልኳቸው ካልመለሱልኝ በቃ ብዙ ነገር ነው የማስቡ። ምን አድርጊያቸው ነው በቃ የሆነ እነሱን እንዲያናግሩ በጣም እጥራለሁ። ግን የሆነ ብቻ በጣም ከባድ ነው አሌክስ። የዚህ ስሜት በጣም ከብዶኛል። እንዴት ነው ለሰው ይሆናላ? ግዴ ምን ያህል ነው እድሜ? አሁን 22 ወደ 23 የእድሜ ነገር ሚዩት አድርጊ እስኪ። እድሜሽ አሁን በዚህ እድሜሽ ለሰው የምትጨነቂበት እድሜ ነው። ግን እኔ ልምከርሽ እንግዲህ ምክር ስላልሽ ስለ ሰዎች አትጨነቂ። ይሄ ሰውን አትናቂ፣ አክብሪ ሁሉንም ሰው። ግን ሰው ምን ይለኛል ወይ ደግሞ ሰው ቢዘጋኝ ለምን ዘጋኝ፣ እንዴት ዘጋኝ፣ ስለምን ዘጋኝ፣ ከምን ዘጋኝ ብለሽ አትጨነቂ። ሰዎች መጪና ሕያጅ ናቸው። ትናንትም ነግሬያቸዋለሁ፣ ዛሬም ልድገምላችሁ። በህይወቴ ውስጥ ሰዎች ወደ እኔ መምጣት ከፈለጉ፣ ከኔ ጋር ለመግባባት ከፈለጉ በሩ ክፍት ነው። እኔን መዝጋትም ከፈለጉ እና በ4 ነጥብ ዘግተው መሄድም ከፈለጉ በሩም ክፍት ነው። እኔ የምፈልገው አንድ ነገር ብቻ፣ በሩ ላይ አይቆሙ። ሌላ የሚገባ ሰው አለ፣ የሚገባና የሚወጣ ሰው አለ። ትራፊኩ ይጨናነቃል። ገብቶሻል? መንገድ ከተዘጋ የሚገባ እና የሚወጣው አይደለም ይጨናነቃል። ምክንያቱም ላይፍ ነው፣ መንገዴ ነው። ስለዚህ መንገዴ ላይ ብቻ እንዳይቆሙ ነው እንጂ ማለት መሄድም ከፈለጉ በሩ ክፍት ነው፣ መምጣትም ከፈለጉ በሩ ክፍት። ኑሬ ነው የምኖረው፣ በማንም ላይ የተመሰረተ ወይም የተመረኮዘ አይደለም ልልሽ ፈልጌ። ሰላም ብያቸው ጤና ይስጥልኝ እንደምን አደርክ ብዬው እግዚአብሔር ይመስገን ባይለኝ ወይ እንዴት ነው እግዚአብሔር ይመስገን ያላለኛው? ምን አድርጌው ነው? ምን በድዬው ነው? ምን ሰምቶ ነው? እንዴት ሰምቶ ነው ምናምን ብዬ ስጨነቅ ማለት ነው። ጤና ይስጥልኝ ያልኩት ከመለሰ መለሰ፣ ካልመለሰ ብዙ መንገድ አለብኝ። እኔ እናት ብዙ ረጅም ጉዞ ነው መጓዘው፣ ብዙ ስራ አለብኝ እና የእሱ እግዚአብሔር ይመስገን ብሎ መመለስና ለመመለስ ጉዳይ ሆኑ ከኔ ሲበጠብጠው አይውሉም ማለት ነው። ይሄ ሰውንም አይነካ እኔንም አይጎዳ። በራስ መተማመን ይባላል። በራስ መተማመን ማለት ሰዎች ይወዱኛል ብሎ ማሰብ ሳይሆን ቢጠሉኝም ግድ አይሰጠኝም። እሱ ነው እሺ በራስ መተማመን ማለት። በነገራችን አሁን አንቺ ሰዎች ይወዱኛል፣ እኔ ቆንጆ ነኝ፣ እንዲህ ጓደኞች አሉ ምናምን ማለት እሱ በራስ መተማመን አለ። ቢጠሉኝ ምን ሊያመጡ ነው? ፖይንቱ ቢጠሉኝ ምንም ግድ አይለኝም። እኔ ከፈጣሪ ጋር ባለኝ ግንኙነት ከእሱ ጋር ልቀያይም። ገብቶሻል? እሱ ካዘነብኝ በረዶም ሊያዘንብብኝ ይችላል። ከፈለገ ለብቼ እኔ ላይ ብቻ እሳትም ሊያዘንብብኝ ይችላል። ገብቶሻል? እሱ አይቀየመኝ፣ እሱን አላስከፋ ወይም በዛ መንገድ የፈጠረኝን ፈጣሪ አታርግ ያለኝን። እርግጥ ሁላችን እኮ ጥፋት እንሰራለን። ግን እንደው በጣም ኤክስትሪም ሄጄ እያወቅኩ የድፍረት ኃጢአት አልስራ እንጂ
ከዛ ውጪ ሰው ዛሬ ወደደሽ ነገ ዛሬ ጠላውሽ አለሽ፣ ነገ ደግሞ ስለአንተ ስላላወቁ ነው በጣም ነው የምትመቸኝ ይልሻል። ዛሬ ደግሞ ወደደሽ ደግሞ ትመቸኝ ነበር እንደውም ጠላው ይልሻል። ከዚያ ይዘኝ እንጂ የጸጉርሽ ዘለላ ላይ ኢንች አይቀንስ ኢንች አይጨምር፣ ቀንሽን የሚያመሽ የሚያነጋ ሰው አይደለም። እድሜ የሚጨምር የሚቀንስ፣ የቤት ኪራይ የሚከፍልልሽ፣ ሽንኩርት ጤፍ ምናምን የሚሸምት ካርድ የሚሞላልሽ አይደለም። ስለዚህ ስለ ሰው አትጨነቂ ልልሽ ፈልጌ፣ ሰውን አክብሪ። ግን ሰው ዘጋኝ ብለሽ ብዙ ቀንሽ አይበላሽ ህይወትሽ። አለቅሳለሁ ጭምር አልሽኝ። ለዛ ነው ጠንከር አድርጌ እየነገርኩሽ ያለው። የሞባይል ቻርጀሬ እምቢ ካለኝ ነው እኔ ማለቅሰው። የሞባይል ቻርጀሬን እንኳን ቫሊዩ የሌለው ሰው ቢዘጋኝ ምንድነው የሚቀንሰው? እዚህ ጋር መተሆን መጥፎ ነገር አንድ ሰው ስለኔ ቢጽፍ ምናምን ከሞባይል ቻርጀሬ እኩል ቫሊዩ የለውም ማለት። ሞባይል ቻርጀሬ እምቢ ብለኝ ያው እንደዚህ ላይቭ አልገባም። ለምሳሌ ያሳስበኛል። ውድ ይፈላ እንዴት ነው ቻርጅ የማደርገው? ኧረ ተበላሸ ቻርጀር አምጡ ምናምን ውጭ ሊሄድ ምናምን ይችላሉ። ሌሊቱን ላልሄድ ይችላል። የሆነ ሰው እዚህ ጋር መጥቶ ጥሩ ጻፈ፣ ኦኬ እግዚአብሔር ያክብርልኝ። መጥፎ ጻፈ ይመቸው። እንኳን ቀኔን ሊያበላሽ ህይወቴ ላይ የሆነ እንትን ሊፈጠር ምንም ፋይዳ የለውም የምልሽ። ይሄንን አምነሽ ስትቀበይ ኮንፊደንስ ማለት ያ ነው። ማንም ሰው ሊሰብርሽ አይችልም። ማንም ሊነቀንቅሽ አይችልም። ሰው ሁሉ ስለ አንቺ የፈለገውን እንዲያስብና እንዲያደርግ ፍቀጂ። ዲሞክራሲያዊ መብት ስጪ። አትታገሉ። ጥሩ ብቻ ሰዎች እንዲሆኑላችሁ፣ እንዲደውሉላችሁ፣ ቴክስት እንዲያደርጉላችሁ ብቻ አትፈልጉ። ትተዋችሁም ሲሄዱ በራሳችሁ የቆማችሁ ሁኑ። የኮመንት ሴክሽኑን እየከፈትኩት ሰው ሁሉ የፈለገውን እንዲል ነው እንጂ የሚያመሰግኑኝና የሚወዱኝን ሰዎች ብቻ ኮመንት ለማየት አልተቀመጥኩም። እኔ በግሌ ነው የምልሽ። እዚህ ኔጌቲቭ ኮመንትም ኢትስ ኦኬ ይለፍ። ይሄ እኮ ላይፍ ነው። ስክሮል እያደረገ ነው የሚያልፈው። አሁን ለምሳሌ ኮመንት ሲጻፍ እያየሽ ነው፣ ያልፋል። ጥሩም ተጻፈ ያልፋል። በቃ እያለፈ ነው የሚሄደው በየሰከንዱ። እንዲህ ነው ህይወትን። እያንዳንዱ ጋር እያለፈ ነው የሚሄደው። ሪላክስ አርጊ፣ ለቀቅ አርጊ፣ ኢዚ አርጊው። ህይወትን ሪላክስ አርገሽ ኑሪው። አታክብጂው እያንዳንዱ ነገር። ሁለተኛው ነጥብ አንቺ ገንዘብ ለቤተሰብ አልክ ስል እልክ ነበር አልሽኝ። አሁን ገንዘብ መላክ አቁመሻል። ጥሩ ነው፣ እንዳትልኪ። እምቢ ማለት ልመጂ። እምቢ ጋይስ። እኛ እኮ ለእኛ ለኢትዮጵያውያን እኮ የሚነገር አይደለም። እምቢ ማለት በደማችን አይደል? እንደው አድዋ ድል ምናምን አከብራለን እኮ። የእምቢ እኮ ውጤት እኮ ነው። በቃ በደም ስራችን እኮ ያለ እኮ እምቢ። አሁን አድዋ ጣሊያንን አሸንፈን ምናምን እንደዚህ ረተን ምናምን እንላለን እኮ አይደለ? በቃ ኩራት ነው ለኛ፣ ክብርም ጉዳይ ነው። እስቲል እንዘክራለና የእምቢ ውጤት እኮ ነው። ሌላ እኮ ታሪክ የለውም። እምቢ ነው በቃ። አታረግም ነው፣ አይሆንም ነው፣ አልሄድም ነው፣ አልመጣም ነው፣ አይደረግም ነው። ይሄ በላይፋችን ውስጥ መሆን አለበት። እምቢ ማለት አለበት። ለሚገፉን ሰዎች እምቢ፣ ሊጠቀሙበት ለሚፈልጉ ሰዎች እምቢ። ለምን ቤተሰብ አይሆንም? ገብቶሻል? ምንም እንደፈለጉ ሊያደርጉሽ የሚፈልጉ ሰዎች እምቢ፣ አልክም፣ አልሰጥም፣ አላረግም ማለት ብቸኛ ያደርጋችኋል፣ ግን ያስከብራችሁ። ብቻችሁን ውስጥ ምንድነው የምትፈሩት? ብቻችሁን ብትሆኑ ሰው ሁሉ ቢርቃችሁ ምንድነው ያስፈራችሁ? በጣም ኮንፊደንስ ከሆነ የሚጨምረው ባይዘ ብቻችሁን ስትቀሩ ጥለዋችሁ የሄዱ ሰዎች በሙሉ በራሳችሁ ስትቆሙና ኮንፊደንሳችሁን ይዛችሁ ቀጥ ብላችሁ ስትቆሙ ይመጣሉ እኮ ባይዘ። ሲመጡ ደግሞ ሪስፔክት አድርገዋችሁ ነው የሚመጡት። ረረረረ ያቋም ሰው ሆናለች እሷ ብለው እንደፈለጉ ሊያደርጓችሁ እንደማይችሉ አምነው ነው የሚመጡት። ተግባባን? አሌክስዬ በጣም ነው የማመሰግነው። ክበርልኝ ወንድም አለም። ባለህበት ፈጣሪ ጠብቅ። ከአንተ ብዙ ነገር ተምሬ ህይወቴን ማስተካከያለሁ እና በጣም የማመሰግነው። ሺህ ዓመት ኖርልን ወንድማችን። እሺ ሰው ሲዘጋችሁ የምታለቅሱ አላችሁ። ሌላ ሰው እንደው ማለት እንደው በዘጉኝና አንዳንድ ሰዎች ምናምን እንደው ቀኔ በተበላሽ እስቲ እንደው ቀኔ ይበላሽ እስቲ አስቸጋሪ ነው። ሰው ዘግቷችሁ የሆነ በቃ ቀናችሁ ብልሽት ብሎ የምትሉ ሰዎች ሄሎ፣ አሁን ቅድም እንዴት እንደተዋወቃችሁ ጀምሮ ነገር
እሺ እኔ አሁን ከዱባይ እንደመጣሁ ዲፖርት ነው የመጣሁት እና አዲስ አበባ አክስቴ ያለች እሷ ጋር ነው ያረፍኩት። ከዛ ያው እኔ ከዚህ በፊት 3 ጊዜ ነው አረብ ሀገር የሄድኩት። ኩዌት ሄጃለሁ፣ ቤይሩት ሄጃለሁ፣ ዱባይ ደግሞ 2 ጊዜ ነው የሄድኩት ከኮሮና በፊት እና ከኮሮና በኋላ። ኦኬ አይ እድሌ ጠማማ ነው እኮ ነው። ይሰማል እኮ ይሰማል። እድሉ ሲያጋጥመኝ እንደዚህ ነው። አይዞሽ ችግር የለም። ይሰማል ይሰማኛል። ያንቺ ድምፅ ይሰማኛል። ኔትወርክ የኔ ግን ጥሩ ነው ጋይስ። ይሰማችኋል? በደንብ ይሰማል ወንድሜ አሌክስ? አዎ ይሰማል። አዎ ይሰማል። ቢስተካከልልኝ እስኪ። አይ እድሌ ኔትወርኬ በጣም የሞተ ነው መሰለኝ። ዳታ ስለሆነ እኮ ነው። ይሰማል? ችግር ተፈጥሯል ጓዶች። አዎ ቆይ እስኪ ልጁ እኮ አለቀኝ ብሎ ነው እንጂ ቦታ ቀይራለሁ። ጨንቋት ነው እኮ። ቆይ እንታገሳት ጋይስ እና እንታገስ። አዎ እና ይሰማል? አዎ ይሰማል። እሺ እና እንደመጣሁ ገጠር የትውልድ ሀገራችን ሂጂና በዚህ ሳንቲም ብርሽ ሳያልቅ ደግሞ ድጋሚ አረብ ሀገር እንዳትሄጂ ቤት ግዢ አለችኝ። ትንሽ ሳንቲም ይዤ መጥቻለሁ ከዱባይ። ያው ሴቭ ማለት ስልክ ነበር እዛ ዱባይ እየሰራው ራናዌ በሆንኩ ሰዓት በጣም ጎበዝ ነበርኩ። ያገኘኋትን ፍሪጅ መረር ነበርኩ። ስለ ፍሪጅ መረር ያው ታውቃላችሁ ዱባይ ናችሁ። እና ያገኘኋትን ሴቭ ነበር የማደርገው ወደ ባንክ እና ለማንም አልልክም። ቤተሰብ የምረዳው ሰው አጥቼ አይደለም ግን አልልክም። በፊት ብቻዬን ብዙ ታሪክ ብዙ ነገር ስላሳለፍኩ ማለት ነው ኢትዮጵያ ውስጥ። እና እንደመጣው በቃ ይቻ ክስት በዚህ ሳንቲም ሂጂና ቤት ግዢ ገጠር ማለት ነው ላሊበላ። እሺ ብዬ ሄድኩኝ። ሲሄድ ውድ ነው ማለት አልጠበቅኩም። ከያዝኩት ብር በላይ ነው ቦታ ቤት እዛ ማለት ነው። ግን ቢሆንም ቦታ ገዛውበት። ግማሽ 150 ካሬ በግማሹ 150 ካሬ ቦታ ገዛው። ከዛ ስም ላዞር ስል ትንሽዬ ቤት ካልሰራሽ ቦታው ስም አይዞርም አሉ። እሺ ኦልሬዲ ጨርሻለሁ ብሩን ከፍዬ ምናምን ማለት ነው። ግን ሲሸጡልኝ አውቀው አንዴ በ15 ቀን ውስጥ ስም ማዞር ትችያለሽ ብለው ነው ሞላልተውኝ የገዛሁት ማለት ነው። ከዛ እዛ መዘጋጃ ስመላለስ የዛሬ ወር ይሉኛል፣ የዛሬ 2 ወር ይሉኛል። ከዛ እጄ ላይ ያለችዋ ሳንቲም ደግሞ ልታልቅ ነው። አይ በቃ አልኩና እዛው ስራ ጀመርኩ። ቁርስ ቤት ነገር ቡና ምናምን ሁሉንም አጠቃላይ ማለት ነው። የሚጠጣም አለው ምንም ሁሉንም አጠቃላይ ስራ ጀመርኩ። የዛሬ 3 አመት ነው ይሄ ነገር። ከዛ እዚህ እኔ የምሰራበት ፊት ለፊት ወርክሾፕ አለ። ጥቃቅንና አነስተኛ መንግስት ሰጥቷቸው ብረት ምጣድ ምናምን ይሰራሉ። ከዛ ቋሚ ተሰላፊ ከስተምር ናቸው እነሱ። ቡና ይላሉ፣ ሻይ ይላሉ። በቃ እንደገና ዋይፋይ አስገብቼ ነበር ከስተምር ለመሳብ ብዬ። ብታይ ጎበዝ ነኝ የምልስ የስራ ፍላጎት ስለነበረኝ ዋይፋይ አስገባሁ ከስተምር እንዲመጣልኝ ብዬ። ከዛ ያንን ዋይፋይም እያሉ ቁጭ ብለው ነው ተጎልተው የሚውሉት እነዚህ ልጆች ማለት ነው፣ የዚህ ልጅ አባትና ጓደኞቹ። ከዛ 2 ወር አልሰራሁም ከሱ ጋር። ያው ብቻዬን እንደሆንኩ አወቀ፣ ቀረበኝ። እኔ ደግሞ አገሬ ይሁን እንጂ የቤተሰቦች ሀገር ይሁን እንጂ እኔ አላደኩበትም። ተወልጄ ወደ ደሴ ነው የሄድኩ። ከደሴ ደግሞ ወደ አዲስ አበባ እና ሰውንም ምንም አላውቅም እዛ ላሊበላ ማለት ነው። ከዛ እሱ ጋር ጓደኝነት ጀመርን። ከዛ ትንሽ ቆይተው ደግሞ ጦርነት ገባ። ከዛ የነበረው ስራ እንዳለ ወደቀ። ከዛ 2 ወር እንደሆነኝ እንትን ማለት ይሄ የሴቶች የወር አበባ ሲቀር ምንድን ነው ብዬ
ሄድኩኝ በወር ከምናምን። ከዛ ልጅ ነፍሰ ጡር እንደሆንኩኝ አወቅኩ። ሆስፒታል ማለት እንደዚሁ እንትን ቼክ አድርጌ ከዛ ነገርኩት። እንዴ አለ እሪ አለ። የከተማ ሰው አይደለሽ እንዴ? እንዴት እንዴ እኔ እንዴት ጓደኛ ምልህ ጓደኛ እዛ ጋር ቤተሰብ ነው መመስረት የፈለግኩት። እኔ ሳንቲም አለኝ፣ ስራ አለኝ። ሳንቲም ስልክ ያቺ ቦታ ማለት ነው ኪሴ ውስጥ አልነበረም። ስራ አለኝ፣ ሌላ ምንም ነገር አልፈለኩም። ልጅም መውለድ እፈልጋለሁ። በዛ ሰዓት ግን አባቴ የሌለው ልጅ አልነበረም መውለድ የፈለግኩት። ከዛ አይ እኔ እንደዚህ አልፈልግም፣ ከፈለግሽ እንትን በይው ምናምን ሲለኝ ግን ገና የ2 ወር እያለ ነው ይሄ ልጅ ነፍሰ ጡር እያለሁ ከሱ ጋር የተለያየ ነው ማለት ነው። ከዛ ጦርነቱም ገባ፣ ስራም ቆመ። ስራውን አላቆምኩትም፣ ግን እየሰራሁኝ እያለ ያው ንግግር ብዙም አልችልም። አይዞሽ ችግር። ከዛ እሺ ከዛ ያው እዛው ላሊበላ ሆዴ እየገፋ ሲመጣ ብዙም ስራ አልነበረም፣ ግን ጭራሽ ሆዴ እየገፋ ሲመጣ ጭራሽ ከስተምር ጠፋ። ማለት ይሄ የንግድ ስራ ከባድ ነው፣ ብዙ ቻሌንጅ አለው። ጭራሽ ስራ ጠፋ። ቤት ኪራይ ብቻ ነው የምከፍለው፣ ወጪ ብቻ ነው የማወጣው፣ ገቢ ጠፋ። ከዛ አንዲት ልጅ ነበረች እየተማረች አብራኝ እየኖረች የምታግዘኝ ማለት ነው። ብቻዬን ነው የምኖረው በዛ ሰዓት። ከዛ ብቻዬን እንደሆንኩ ለሰው ስናገር ቆይ የሆነች ልጅ አለች አመጣልሻለሁ ምናምን አሉኝ። ከዛ ልጅቷ ቴክኒክና ሙያ ነው የምትማረው። ጠዋት ትማራለች፣ ከሰዓት እኔ ጋር አብራ ትሆናለች። እና በዛ ሰዓት የቻልኩትን አግዛታለሁ፣ እግዚአብሔር ይስጣት። ከዛ ወደ 7 ወር ምናምን ሲሆን ደም ግፊት መጣብኝ። ማለት እጨናነቃለሁ ምናምን፣ እሱም ጋር ትክክል አይደለሁም። ስደውልለት ይዘጋብኛል። እኔ አንድ ሰው ይሄን ነገር ሰው ቢሰማ ውርድ ከራሴ እያለም ያስፈራራኛል፣ ጭራሽም ማለት ነው። ከዛ በቃ እኔ እንደውም አላቅህም አታቀኝም፣ እኔ ልጄን አሳድጋለሁ ከፈጣሪ ጋር ብዬ ወሰንኩኝ። ከዛ ይቺ ልጅም አብራኝ ነበረች፣ እግዚአብሔር ስጣት። ሆስፒታል ስተኛ ደሜም እየጨመረ ሲመጣ ሆስፒታል ቶሎ ቶሎ ነው ያሉኝ፣ በየቀኑ ክትትል ማለት ነው። ከዛ እየተከታተልኩ 8 ወር ከምናምን ሲሆን በቃ ወደ ቤት አትሄጂም፣ ደምሽም አልስተካከል ስላለን በቃ ኦፕሬሽን እናደርግሻለን አሉኝ። እሺ አልኩኝ። ይቺ ልጅ እግዚአብሔር ይስጣት ትምህርቷንም ተወች። ለሳምንት አብራኝ ቤት ሄዳ ሻይም ሙቅም እየሰራች ታመጣልኛለች። እግዚአብሔር ይመስገን። ያው ኦፕሬሽን እግዚአብሔር ይመስገን በሰላም አለቀ፣ ወለድኩ። ይሄ ልጅ በዛ እድሜው መድኃኒት ይሰጡት ነበር፣ አራስ ሆኖ ማለት ነው። ማለት እኔ በደም ግፊት ስለሆነ የወለድኩት ምናልባት ምንድነው የሆነ ብቻ ችግር አለው ከእናት ወደ ልጅ የግፊቱ ችግር ማለት ነው እንዳይተላለፍ ብለው መድኃኒት በእጁ እንደዚህ መርፌ ይወጉት ነበር፣ የ7 ቀን ማለት ነው። ከዛ እዛ ሆስፒታል ለ7 ቀን ተኛው። እግዚአብሔር ይመስገን በ20 ትላንትና ልጄ 2 አመቱ በ20 ወለድኩኝ። በ27 ቤት የገባሁ። ከዛ ያው እስከዛ ድረስ ይሄ ሰውዬ ድምፁን አጥፍት እኔ ካሁን በኋላ አንተ ጋር ምንም አይነት ነገር አልፈልግም፣ ግን ይሄንን ልጅ በአንተና በእኔ ጥፋት ይሄ ልጅ አይጎዳ፣ ልጅህን ጠይቅ። እኔ አያገባኝም አለ። አያገባኝም፣ የራስሽ ጉዳይ፣ ይሄ የራስሽ ውሳኔ ነው። በእርግጥ አዎ ምልህ በሰዓቱ ያው አድርጊ ያለኝን ነገር ባደርግ ኖሮ ላይሆን ይችል ነበር። ግን ለምን ፈጣሪ የሰጠኝ ልጅ ነው። ሰው በስንት ነገር ያጋጥመው የለ ልጅ እኮ ያድጋል። እና ለምን እኔ እንደዚህ አላደርግም። እንደውም በቃ አላቀህም አታውቀኝም፣ የራሱ ጉዳይ እንዲርቀኝ ማለት ነው። ማለት እፈራለሁ። እዛ ጋር ገጠርም ነው፣ ሰው አጠገቤ የለም። አንድ ነገር አድርጎ ቢሄድ ማንም አይጠይቀውም። አገሪቷም ሰላም አልነበራትም። እዛ እንደሄድኩኝ እኔ በ2 ወሬ ነው በ3 ወርም አልሞላኝም ጦርነት ሲገባ ማለት ነው።
ከዛ ልጄ የተወለደ በ3 ወሩ በ4 ወሩ እሳት ለብሶ እሳት ጎርሶ መጣ። ከዛ የሆነ ሰው ሊጠይቀኝ መጥቶ ቁጭ ብሏል ቤት ማለት ነው። ከዛ በር ላይ እንዲህ ወደዛ ወደዛ ይላል። ከዛ የሆነች ልጅ አለች ቤት። ያቺ ልጅ ኧረ እትዬ የሆነ ሰውዬ ውጭ ላይ ይንጎራደዳል አለች። ከዛ ብቅ ስል ቆሟል። ምን ነው ምን ሆነህ ነው ስለው አይ ላናግርሽ ፈልጌ ነው አለኝ። እና ታዲያ ግባ አናግረኝ፣ ምንድን ነው ችግሩ? አይ ሰው አለ እና ሰው ቢኖር ምን ችግር አለው ግባ አልኩት። ከዛ ሊጠይቀኝ የመጣው ዘመድ ነበር። ይተዋወቃሉ፣ የሀገር ሰው ናቸው። እኔ ነኝ የማልታወቀው፣ እዛ እኔ ከተማ ነው ያደግኩት። ከዛ ግባ ተባባሉ። ቁጭ አለ። ስሚ አንቺ አለኝ እንደው ላፉ እንኳን እኔ እግዚአብሔርን አንዳንድ ወንዶች ምን አይነት ሞራል ጭንቅላት እንዳላቸው ዲቃላ መውለድ ብርቅ ነው እንዲ አለኝ። ቁጭ ሳይል ማለት ነው። እንዴት? በነገራችን ላይ ማንነቱን ደብቆ ነበር የቀረበኝ። ከአረብ ሀገር መታለች ሳንቲም አላት ምናምን ተብሎ ነው እዛ ጋር የቀረቡኝ እንጂ ለወደፊት ምናምን ፈልጎኝ አይደለም። ያንን እኔ አላጣራሁም። እኔም ዝም ብዬ ሳላጣራ ነው የገባሁበት። ጥፋቱም እኔ አለ፣ ግን ከመሀል ደግሞ ይሄ ልጅ አለ። ከዛ ለሚስቴ ተደውሎ ትላንትና ከአንድ እስከ መጨረሻው ተነገራት እና ምን አገባኝ እኔ ይህንን አላደረግኩም አልኩት። ኖ ከአንቺ ውጭ ማንም አያደርግም አለ። እኔ በልጄ እምላለሁ አላደረኩም፣ አልደወልኩም ጭራሽ። ግን ሰው ማህበረሰቡ እዛ ጋር ወሬ ታውቃለህ፣ የሆነች ነገሩ ከወጣች ተጨማምራ ነው የምትበተነው። ያው የእናንተ የሆነ ወሬ ሰው አውርቶባችሁ ሊሆን ይችላል እንጂ እኔ አላልኩም እባክህን አልኩት። አይ አለ እኔ አለ ለሱ ለጠያቄ ማለት ነው። የሆነ ቀን በር ደርሼን የተመለስኩት ዱላ ይዤ ልደበድባት፣ እኔን ማለት ነው። ዱላ ይዤ ልደበድባት ከበር ነው የተመለስኩት። ከሴት ጋር እንትን ማለቱ ከብዶኝ የዛን ቀንም ሁለተኛ የዛን ዕለትም ራሱ ሊደበድበኝ ነው አመጣጡ፣ ሰው ስላለበት ነው እንጂ። ከዛ እዩ አለ በዚች ሳምንት የዚህን ልጅ አባቱን እዛ ከሆስፒታሉ ነው የሰማው። ማለት እኔ ጡቴን ቢ ስላለ ማሞቂያ ክፍል ሲገባ ስሙ ማን ነው አሉኝ። እስከ አባቱ ግጥም አድርጌ ነገርኳቸው፣ እስከ ራሱ ማለት ነው። ከዛ ወሬው የወጣው ከዛ ነው ከሆስፒታሉ። የወንድሙ ሚስት እዛ ትሰራለች እና ልጁ ደግሞ ኮፒ ነው እና ብቻ ቤተሰባቸው በቃ የሆነ የሚያስጠላ ነው። ወንድሙም እንደዚህ አድርጓል ምናምን ያ ወሬ ሳያልቅ ተሰምቶ ሳያልቅ ነው እሱ ደግሞ የደገመው ይሄንን ነገር ማለት ነው። እና ኧረ የባልሽ ወንድም ወለደ፣ ኧረ አያረገውም ምናምን ነገር አለች። እዛው ነርስ ናት፣ ህፃናት ክትትል ነው የምትሰራው። እና የአባቱን ስም በዚህ ሳምንት ውስጥ የማትቀይሪ ከሆነ እኔ የማደርገውን አውቃለሁ አለኝ። ምን ልታረግ ነው አልኩት። ከፈለክ ዲኤንኤን አስመርምርና ይሄ ልጅ አባቱን ስም አይደለም፣ ቅጣት ካለ እቀጣለሁ። ይሄ ልጅ የራስህ ነው። ሲጀምር ለእኔ እኮ አልካደኝም፣ ለሰው ነው እየካደ ያለው። ለእኔ በስልክ በፊት ለምን አትረጋጊም? አሁን ላይ ከሆነ በኋላ እኮ ነው የራሱን ማንነቱን የነገረኝ። መጀመሪያ ላይ ግን ልክ ምንም ነገር አላውቅም ነበረ። ከዛ እኔ አልኩት ዲኤንኤን አስመርምረህ ይቀየርልሃል። ዲኤንኤን ሳይመረመር ግን አልቀይርም። እንደውም አልኩት የዛ ሰዓት ልጄን አቅፌ ሴቶች ጉዳይ ቅርብ ነበረ፣ ልጄን ይዤ ሄድኩኝ። ከዛ እንደ የፈጣሪ ስራ ሆኖ ዋና የሴቶች ጉዳይ ኃላፊዋን አገኘኋት። ከዛ ምን ሆነን እንነግርሻለን አለችኝ። እሺ ብዬ ወደ ቤት የተመለስኩ። ከዛ በሁለተኛው ቀን ደውዬ እንዴት ነው ምን አለች? ደውዬ ሳይሆን ቀጥታ ሄጄ ነው እንዴት ነው ምን አለ ስል እኔ አሁን ሰላም አይደለሁም፣ ቤት ውስጥ በጣም ሰላም ተነስቻለሁ አለ። ስረጋጋ ይሄንን ልጅ ልረዳ የምችለው ስረጋጋ ነው። አሁን ላይ ምንም ነገር አላደርግም እና አፏን ትሰብስብ። አሁን እሱ ስሙ እንዳይጠፋ ነው የፈራው። ገባ? የዚህ ልጅ
ጉዳት የዚህ ልጅ ያለ አባት ያለ ቤተሰብ መኖር አይደለም እያሳሰበው የነበረው ስለ ስሙ ስለ ክብሩ ነው። እና ስሙ አፏን ተሰብስብ ለመጣ ሊሄደው የእሱ ልጅ ነው እዩት፣ ፊቱ እዩት አይመስልም እሱን እያለች ነው ጭራሽ የምታሳየው አለ። ወሬ አመላላሹ ሁሉም ነገር ነው የሚነግሩት። ከኔ ሲመጡ እኔን ይመስላሉ፣ ከዛ ሲሄዱ እሱን ነው የሚመስሉት ሰው ማለት ነው። ማስማማት ቀርቶ ጭራሽ ክፍተት ማለያየት እልክ ውስጥ እንዲገባ ሰውየው ነው ያደረጉትና እሺ እኔ ዝም እላለሁ አላወራም። በቃ ግን ይሄንን ልጅ ያለ አባት ያለ ቤተሰብ አይደግ እባክሽን አግዥኝ አልኳት። ሴትዮዋንም ችግር የለውም በቃ አንቺ ዝም በይ ምናምን አለችኝ። እሺ ብዬ ወደ ቤት የተመለስኩ። ከዛ ልጁ ወደ 9 ወሩ ምናምን አካባቢ ያን ያህል ማንም የሚረዳኝ የለም። ያቺን ያስቀመጥኳትን ሳንቲም ጭራሽ ስራዬን ትቼ እቃዬን ሸጥኩኝ። ፍሪጅ፣ ይሄ ፕላስቲክ ወንበር፣ ረከቦት ምናምን በውድ የገዛሁትን እቃ በርካሽ የሸጥኩት ማለት ነው። በውድ የተገዛ እቃ በርካሽ የሸጥኩት። ከዛ አነስ ያለ ቤት ተከራየው። ከዛ የሚያግዘኝ ጭራሽ ሰው የለም። ለልጅቷ የምሰጣት ሳንቲም ስለሌለ ልጅቷም ወደ ምትፈልገው የተሻለ ስራ ሄደች። ከዛ 9 ወር 10 ወር አካባቢ ደወልኩላት ለዚች ለሴትዮዋ ለሴቶች ጉዳይ ኃላፊዋ። እስኪ ቆይ ልደውልለትና እነግርሻለሁ አለችኝ። እሺ አልኳት። ከዛ ደወለችልኝ። አይ የራስሽ ጉዳይ ከፈለግሽ ክሰሺ ብሎሻል። እንግዲህ ለእሷ እኮ 2 ቃል ተናግሯል። አምኗል አይደለ? እንደገና ትረጋጋ ልረዳ ትችላለሁ ብሏል። በቃ ኦልሬዲ እኮ አምኗል። ለእሷ የህግም ሰው ናት። ልትከራከርልኝ እኮ ትችላለች፣ እንደው ብትችል ማለት ነው፣ ሰብአዊነት ቢሰማት። ግን ያለሽ ከፈለገሽ ትክሰሰኝ የራስሽ ጉዳይ ብሏል። እሺ አመሰግናለሁ። ቀጥታ ፍርድ ቤት ሄድኩኝ። ፍርድ ቤት ሄጄ ቶኝ እኔ አሁን አልቅሼ ደክሞኝ አይኔ ማለት ደርቅ ያለው የዛን ጊዜ ገና ወሬ ሲጀምር ነው ማለቅሰውና እዛ ፍርድ ቤት ሄጄ ማውራት እስከሚያቅተኝ ክስ ጀመርኩኝ። ስራው ምንድነው ሲሉኝ ኤሌክትሮኒክስ ነው የሚሰራው። ሱቅ አለው፣ የእቃ ሱቅ አለው። እቃ ከአዲስ አበባ እየወሰደ ይሸጣል። እንደገና ብየዳ ቤት አለው። ያ ሁሉ እኔ ንብረት ክፍፍል አይደለም የተናገርኩት በዛ ሰዓት። ስራው ምንድነው ሲባል ያው የማውቀውን ስራ ነገርኳቸው። ከዛ ተጠራ። ምን መጥሪያ ሰጡኝ። መጥሪያውን ደውዬ መጥሪያ ልሰጥህ ነበር ከፍርድ ቤት እና የት መጥቼ ልውሰድ? ልክ በቃ ምንም የድንጋጤ የሰርግ ወረቀት ልሰጠው ነው የመሰለው። የት መጥቼ ልውሰደው አለኝ። ችግር የለውም እሺ። መንገድ ላይ ቀጠርኩት ማለት አስፋልት መንገድ ጋር ናና ነው ውሰድ አልኩት። እሺ ግን ስሰጠው ግን እባክህን ተው ይሄን ልጅ አታጉላለው። እኔን ችግር የለውም እኔ የሆንኩትን ልሁን በጥፋቴ ነው። ምንም በሆነ እኔ አይገርመኝም። ግን ይሄ ልጅ ተው አይቀጣ ስለው እሱን የምትዘፍኒበት ሄደሽ ዝፈኝ ነው ያለኝ። እግዚአብሔርን እሺ ብዬ ወረቀቱን ሰጥቼው ወደ ቤት ሄድኩኝ። ሞራሌን ራሱ እኔ በጣም ነው የገደለብኝ ከምነግርህ በላይና እሺ። ከዛ ፍርድ ቤት ተገናኘን። እብድ ነሽ ከአረብ ሀገር ስለመጣች ጭንቅላቷም ልክ አይደለም ሁላ ሲለኝ ነበርና ሁሉን ነገር አስረዳን በየተራ። ይሄ ልጅ ጭራሽ እኔ እንደ ማንኛውም ከስተምር ገብቼ ተጠቅሜያለሁ አላቃትም ነው ያለው ፍርድ ቤቱ ማለት ነው። ጭራሽ 3ኛ ቃል ነው ደግሞ የተናገረው። ለሴትየዋ እረዳለሁ ብሎ ነበር። ከዛ ደግሞ ለእኔ የራስሽ ጉዳይ ብሏል። እዛ ደግሞ ከስተምር ነኝ አለ። ጭራሽ ከስተምር ነኝ እንደ ማንኛውም ሰው ገብቼ ተጠቅሜያለሁ። እሷ ብዙ ዘመዶች አሏት ሁላ ምናምን ማለት ዘመዶች ስለ ወዳጆች በቃ ወደዚህ ወደዛ እንደምል ማለት ነው። ያ ራሱ አንደኛ እሱ ያስቀጠዋል። ከዛ ተከራከርን ምናምን። ምስክር አምጡ ተባለ። እኔ ምስክር ከየት ላምጣ? እዛ ጋር እንደነገርኩህ 2 ዓመት ኖር ያለው ግን አሁን ነው የኖርኩት እንጂ በልጅነቴ ገና ሕፃን እያለሁ ነው ከዛ የወጣሁት። የሚያውቀኝ ሰው የለም። ምስክር እስኪ ሁኑኝ ምናምን ስለዚህ ጉዳይ እንዴ ራሱን አይደል እንዴ ምናምን እያለ የሚያጨበጭበው ሁላ ምስክር ሁኑኝ ምናምን ብዬ ስጠይቃቸው አረ አንሆንም እኛ ጠላት አናፈራም
አሉኝ። ግን ሳልነግራቸው በፊት እዛ ፍርድ ቤት 3 ምስክር አስመዝግቤያለሁ። እኔ እኮ ግን አስመዝግቤያችኋለሁኝ ያው በጉዳዩ ስለምታውቁ ስላወራኋችሁ ብዙ ጊዜ ምናምን ስላቸው እኛ አንሄድም፣ ከዛ አልንሄድም ብለውኛል ብዬ ስላቸው ፖሊስ ጣቢያ ሂጅ እንዴ በፖሊስ ሄደን ፍርድ ቤት ማለት ነው በፖሊስ እናስመጣችኋለን፣ ከዛ ደውዬ በፖሊስ እናስመጣችኋለን ብለዋችኋል። ከዛ መጡ። እንደዛ ሲባል በመጨረሻ ፖሊስ ከሚያመጣ እኛ እንሂድ ብለው መጥተው ምስክር ሲሰጡ እኛ እናቅም ነው ያሉት። ለእኔ ምንም ውጤት የሌለው ምስክርነት ነው። ከዛ የእሱ ምስክሮች ደግሞ ምንድን ነው ያሉት? ሱቅ አለው። አዎ ሱቅ ሳይሆን ዝም ብላ ሸቀጣ ሸቀጥ ቅልል ያለች ነች አሉ። ስራ ደግሞ የለውም። የመሰከሩለት ለሱ እንደውም ለእኔ በጣም ቀረብ ያለ ምስክርነት ነው። አልወለደም ብለው አይደለም የመሰከሩለት፣ ገንዘብ የለውም ብለው ነው የመሰከሩለት። እኔ ደግሞ ስለ ገንዘብ ስለ ንብረት ክፍፍል አይደለም እዛ ጋር ስከራከር የነበረው። ልጁን እመን፣ የልደት ካርድ አውጣለት፣ ይሄ ልጅ ትምህርት ቤት በምን ይገባል? ይህንንም አንስቼ አላነሳሁልህም እና የልደትም ካርድ ነበር ጥያቄ፣ የአባትነትና የልደት ካርድ። ከዛ የእሱ ምስክሮች ጭራሽ ገንዘብ የለውም ነው። 10 ሺህ ብር ነበር ያስመዘገብኩት እንዲሰጠኝ የቤት ኪራይ፣ ለቀለብ፣ ለሳሙና፣ ለሞግዚት። እኔ ስራ የለኝም፣ ስራ እንድሰራ ለሞግዚት ተብሎ ነው ክሱ ላይ የሚሞላው ማለት ነው። ስንት ብር ነው የምትፈልጊው ምናምን ይባላል። 10 ሺህ ብር እና የእሱ ምስክሮች ይህን ያህል ብር ማውጣት አይችልም፣ የልጆች አባት ነው። ልጆቹን ታዲያ እንዴት ረስቶ ነው እሱ ሲሽከረከር የነበረው? ልጆቹ ጭንቅላት ውስጥ አልነበሩም በሰዓቱ? እንዴት ነው ነገሩ? እኔ በዛ ሰዓት እዛ ለነገሩ እንደዛ አላልኩም። ግን እሺ እኔ ንብረት ክፍፍል አይደለም እዚህ ጋር ይሄን ልጅ እመን ነው ያልኩት አልኳት ለዳኛዋም። ከዛ እሷ ከአረብ ሀገር ብዙ ገንዘብ አላት፣ መጠጥ ቤቷም በጣም ብዙ ከስተምራላት፣ ራሷን መቻል ትችላለች። እኔ ሚሊዮነር ብሆንም እኮ ይሄ ልጅ ልጁ ነው ግዴታውን መወጣት አለበት አይደል እንዴ? የአባትነት ድርሻውን መውሰድ አለበት። ከዛ እሺ ምስክሮቹም እንዳሉ ሆነው አለቀ። ከዛ ዲኤንኤ ተባለ። ከዛ እየሰማኸኝ ነው አሌክስ? አዎ እየሰማሁሽ ነው። ወደ እሺ ከዛ ዲኤንኤ ተባለ፣ ለአርሾ ተጻፈልን። ከዛ አርሾ ሲባል እሺ ወረቀቱን ተቀበልን። እሺ ተባባልን። በቃ የምንሄድበትን ቀን ወሰንን። በነጋታው ደውሎ አረ እዚህ ቦታማ አልሄድም አለ። ለምን? 40 ምናምን ሺህ ብር እኔማ አልከፍልም እንዴ። ይሄ እኮ ነገር ያንተ ካልሆነ ይሄንን ብር እኮ ህግ ማለት ፍርድ ቤቱ እኔን ነው የሚቀበለኝ። ከፈለክም እኮ አንተ ተበድረህ ልታስመረምር ትችላለህ እባክህን ብዬ ስለው አረ ጭራሽ እዛ አልሄድም፣ ሌላ ቦታ አለ አለ። ሌላ ቦታ የፎረንሲክስ ነው ምናምን የሚባል ቦታ አለ፣ እዛ እንሄዳለን። ተስማሙ አሉ። ኧረ እባክህ አልስማማም አልኳት። እኔ እንደ ፈጣሪ ስለምነው አልነበረ እንዴ እንስማማ ብዬ። አሁን ተስማሙ ምን ማለት ነው? ኦልሬዲ በቃ ተወስኗል። እኔ መሄድ ነው የምፈልገው አርሹ አልኩኝ። 48 ሺህ ብር እኔ ገንዘብ የለኝም፣ ከፈለግሽ አንቺ አስመርምሪ አለ። እኔ ብር ቢኖረኝ አንተ ጋር እኮ ፍርድ ቤት ለፍርድ ቤት ለዛውም አሁን ነው እንጂ የጠነከረው ልጅ የዛ ሰዓት ምግብ አይበላም ነበረ፣ ገና ነበር፣ የ9 ወር ምናምን ነበር። ይህንን አራስ ልጅ መተኛት በነበረበት ሰዓት መጠጣት በነበረበት ሰዓት እኔ አዝዬ ፀሐይ ለፀሐይ ስዞር የነበረው የብር ችግር ኖሮኝ ነው እንጂ አንተ ጋር እኮ መጨቃጨቅ ፈልጌ አይደለም። ስለዚህ እኔ ብር የለኝም
አልኩት። ከዛ እንደውም ይግባኝ እጠይቃለሁ አለ። ከዛ ፍርድ ቤቶቹን እኔ አልፈልግም፣ በዚሁ የማንቀጥል ከሆነ እንደውም እኔ ክሱን አልፈልግም ተውኩት አልኳት። ለምን እኔ ፍትህ ለማግኘት ብዬ ነው እንጂ እሱን እኮ ለመርዳት ብዬ አይደለም እዚህ ጋር የመጣሁት። እሱ በሚፈልገው መንገድ እዚህ ጋር ጥፋተኛ ነው እስከሚወሰን ድረስ ክስ ተከሳሽ እስከሆነ ድረስ እስከሚወሰን ድረስ የእሱ ማለት ጥፋቱ የኔ እስከሆነ የኔ ነው እስከሚባል ድረስ ይሄ ሰውዬ የኔ ነው አይደል መብት ሊከበር የሚገባው። ለምን ከሳሽ ነኝ እኔ ፍትህ እፈልጋለሁ ብዬ ነው ሄድኩት። ጭራሽ ተስማሙ ምናምን ብለው ቁጭ። ከዛ ፈራሁ። አንደኛ ለራሴን ፈራሁ። እዛ ጋር ማንም ስልክ ደውሎ እንኳን እንዴት ነሽ ብሎ የሚለኝ ሰው የለም። አንድ ቀን በሬ ክፍት በሆነበት ሰዓት ድርግም ብሎ መጥቶ በዱላ ጭንቅላቴን ብሎ ቢሄድስ ማን ነው የሚጠየቀው? በጣም ነው የምፈራው ብታይ ማለት ነው። ስንቀሳቀስ ገበያ ሲሄድ ሞተር አለችው፣ በዛ በሞተር ሲሄድ ይገጨኝ ይሆን እያልኩኝ ነፍሰ ጡር እያለሁማ ያለኝ ጭንቅቶ። ከዛ እቃዬን እንደገና ደግሞ መሸጥ ጀመርኩ፣ የመኖሪያ እቃዬን ማለት ነው። አልጋዬን ሸጥኩ፣ ምን ያልሸጥኩት ድስት ምናምን ሳህን ሁሉን ነገር ሸጬ አሁን አዲስ አበባ ዙሪያ ነው ያለሁት። መጀመሪያ እቃውን ከመሸጤ በፊት ቦታዬን ሸጥኩኝ። ይኸውልህ ያችን ጥሪት የነበረችኝ የአረብ ሀገር ጉልበቴን ላቤን የላቤን ሳንቲም ማለት ነው ሸጥኩት። ለምን ይሄንን ልጅ ላስርበው አልፈልግም። ቤት ኪራይ መክፈል አለብህ፣ ብዙ ወጪ አለብህ። ስለዚህ ያንን ቦታ ሸጥኩት። ጭራሽ ቦታ አላት ንብረት አላት እያለ ነበር ሲከራከረኝ የነበረው እዛ ፍርድ ቤት ማለት ነው። እኔ ፍርድ ቤቱ ራሱ በጣም ነው እኔ ቅሬታ ያለኝ ስለዛ ስለ ላሊበላ ማለት ነው። እና ንብረት ቢኖረኝ እዚህ ጋር ይሄ ልጅ እኮ እሱ ድርሻው አለበት እኮ የመርዳት። ጭራሽ ቦታዬን ሸጬ እቃዬን ሸጬ ከዛ ከላሊበላ ወጥቼ መጣሁ ማለት። ለምን አንደኛ እዛ መኖር ጣልቼው አልነበረም። አንደኛ ኑሮ ርካሽ ነው፣ መኖር እፈልግ ነበር እዛ ልጄ እስከሚጠናከር ድረስ። ግን ፈራሁ አንድ ቀን ማታ መቶ የሆነ ነገር ቢያደርገኝ በቃ የሰቀቀን ኑሮ ነበር የምኖር የነበረው ማለት ነው። ከዛ ቦታውንም የሸጥኩት በተገዛበት ነው፣ 1 ብር ሳይተርፍልኝ ማለት ነው። እንግዲህ 2 ዓመት የገዛኸው ቦታ እንዴት 20 ሺህ ብር እንኳን አያተርፍም እንዴ? ሳያተርፍ ነው የሸጥኩት። አንደኛ አገሪቷ ሰላም ስላልሆነች ገዢ የለም፣ ሻጭ ነው ያለው። እና ሸጥኩኝ። እጄ ላይ 1 ብር ቸግሮኝ ነው የሸጥኩት ቦታውን ላለመሸጥ ነበር እሱ ጋር ክርክር ውስጥ የገባሁት። ቢያንስ የሆነች ነገር ቢያግዘኝ እኔ እሰራለሁ፣ ቦታ አይሸጥም ነበረ ብዬ የምፈልገው። ግን ምንም ፍትህም አጣሁኝ። ጭራሽ ደረቱን እኔ እንጃ በጣም ነው ኮንፊደንሱ ምልህ። ጭራሽ ሰበር እንኳን አይልም። ልጅ እኮ ነው የወለደው አይደለ እንዴ? ለልጁ እንኳን ሰው አይጸጸትም። ዘሩን እንዴት ሰው ሜዳ ላይ ይጥላል? እውነት። እና ቦታዬን ሽጬ አሁን ቁጭ ብዬ ትንሽ ችግር ነበረበት ልጄ ማለት ነው። ሲወለድ ይሰማል? አዎ ይሰማል። እሺ የዘር ፍሬው አንዷ እላይ ነበረች እና እግዚአብሔር ይመስገን ወረደች። ግን እዛ አካባቢ የዘር ፍሬ መውረጃው አካባቢ ክፍተት አለ። ሲያለቅስ እየወረደች አንጀቱ። እግዚአብሔር ይመስገን አሁን ከትላንት ወዲያ ነው ያሰራሁለት ሆስፒታል ማለት ነው። እንደዚሁ ደጋግ ሰዎች አግዘውኝ ተሰራለት እግዚአብሔር ይመስገን ሰርጀሪ። እና ያቺም ነገር ነበረች በዛ ሰዓት በቃ ውስጤን ትክክል ማለት ልጄን ጣል ላለማድረግ። አንደኛ ጤነኛ ልጅ ነው ጥለህ የምትሄደው ለማንኛውም ሰው። ግን ያቺ እንከን ስለነበረች ለልጄ በጣም ነበር የምሳሳለት። ሱሪ ሳለብሰው ሳዝለው ሁሉ እሳቀቅ ነበር። ለምን እግሩን ፍልቅቅ ሲያደርገው ችግሩ የነበረው እዛ ጋር ነበር፣ የዘር ፍሬው ባለመውረዷ ምክንያት ማለት ነው። እና በጣም ነበር የምሳቀቀው። አሁን እግዚአብሔር ይመስገን የዘር ፍሬዋን በራሷ ሰዓት ነው የወረደችው። ግን ያቺ ክፍተት መሰራት ስለነበረባት ሰርጀሪ ተሰራለት ሰሞኑን። እና እዚህ ከመጣው ሁላ እንደው ልቡ ቢራራ እያልኩኝ በውስጥ አወራው ነበር። እባክህን ይሄ ልጅ እንደው ፎቶውን እየው እስኪ ስለው
ዲሌት ነው የሚያደርገው ወዲያው። እንደገና ብሎክ ያደርገኛል። አሁን 2 ሲም አለኝ። 2ቱ ሲም አይሰራም። ወደ እሱ አይደውልልኝም። ሜሴጅም ጭራሽ እኮ ሜሴጅ ይሰራ ነበረ። ሜሴጅ ራሱ አይልክልኝም። እና ቤተሰብ ደግሞ የእኔ ቤተሰቦች ምን ቤተሰብ ስልህ ከልጅነቴ ነው ብቻዬን እኔ የኖርኩት። እኔ ቤተሰብ ልላቸውም አልፈልግም። አያቴ ነች ያሳደገች፣ ነፍሷን ይማረው። አያቴ ሞታብኛለች። ሌሎቹ ራሳቸው ብቻቸውን የኖሩ ናቸው። አብሮኝ የኖረ ስለሌለ ብቻ ግን ጠይቄያቸዋለሁ ልጄን እንዲይዙልኝ አረብ ሀገር እንዲሄድ እንድሰራ። ግን ኧረ ሪስኩን አንወስደውም ምናምን አሉ። ችግር የለውም እግዚአብሔር ይመስገን። እኔ እስካሁን ድረስ ከአረብ ሀገር ይዣት የመጣዋ ሳንቲም አላስቸገረችኝም። ማለት ይሄ በጣም ብዙ ነገር ፍላጎቴን ገትቼ ማድረግ ያለብኝን ነገር እያደረግኩ ነው እስካሁን የቆየሁት። ልጄም ታከመልኝ የነበረች የነበረውን ችግር እውነቱን ማወቅ አለበት። በጣም እንቅልፍ የለኝም ብላችሁ አታምኑኝም። የእውነት እንቅልፍ የለኝም። ልክ በቃ የተበደለ ሰው እንዴት ነው ውስጡ ሰላም አይኖረውም አይደለ? ጥፋት ስለሌለኝ ይመስለኛል እኔ ሰላም ያጣሁት። በሰዓቱ ማንነቱን አውቄ በቃ ይሆን አለ አይደለ? ሰው ነኝና ፍቅሩ አጃጅሎኝ ምናምን ቢሆን እንደው ጥፋተኛ ነኝ ብዬ ጸጥ እላለሁ። ግን እንደዛ አልነበር። ሰው ነኝ፣ ትልቅ ነኝ ስልክ ብዙ ነገር አይቻለሁ። በዚህ ሰዓት የሚያታልለኝ ነገር የለም። ግን እሱ መጠቀሚያ አድርጎ ስለጣለኝ ይቆጨኛል በጣም። በቃ ልክ ፍትህ የሆነ ነገር ሆኖ ፍትህ እንዳጣ ሰው ነው ስሜቴ። ሁል ጊዜ ይጸጽተኛል፣ እጸጸታለሁ። እና ይህንን ነገር ከውስጤ እንዲወጣ ከሱ ጋር በህግ በኩል መጨረስ ፈልጋለሁ። አባትነቱ ምንም አያደርግለት እየለመንኩ ላሳድግ ነኝ። እግዚአብሔር ነው ምልክ። ግን አባትነቱን እንዲያውቅ በዲኤንኤን ከፈለገ አሁንም ያለበት ይሄ የፎረንሲክስ የተባለው ቦታ አጣርቻለሁ። በፊት ስለማላቅ ነው። አሁን ስጠይቅ ይሄ የመንግስት ነው፣ ትንሽ ነው ገንዘቡ ብለውኛል። እና ከፈለገ ራሱ በዛ አስመርምሮ ይሄን ልጅ አባትነቱን ያረጋግጥልኝ። እኔ አሁን ልንገርክ፣ ልጄን ወይ ጎረቤት ወይ የሆነ ወንድ ልጅ ሲያገኝ ብታይ እንዴት እንደሚሆን ልነግርህ አልችልም። አሁን ቅድም ዛሬ ማርያም አይደለ ተጠርተን ነበርና እዛ ሄጄ ቡና ልጠጣ የሆነ ሰውዬ ቁጭ ብሏል። ከስሩ ሊወጣ ነው እግሩ መሀል ቆሞ እና ያንን ሳይ ራሱ እቆጫለሁ። ማለት እኔ ምንም አያንሰኝም። እንዴት እንደው ያለ አባት ልጄን እፈጥራለሁ ብዬ አንደኛ በራሴም አዝናለሁ። ሁለተኛ ደግሞ የሆነው ይሁን በሩቅ እንኳን ይሄንን ልጅ ምናል ቢረዳው አይደለ እንዴ? ባለቤቱንም አሳምነው በቃ ይሄ ጥፋቴ ነው ይቅርታ ብሎ ይሄንን ልጅ ግን በቃ እንጠይቀው። የልጆቻችን ወንድም ነው። ሴት ልጅ ደግሞ ወልደዋል። አሁን ቅርብ ጊዜ ያው ኢንፎርሜሽን ሰው ያደርሳል እና ሴት ልጅ ወልዳለች አሉ። አሁን ቅርብ ጊዜ ባለቤቱ ይሄ ልጅ ወንድ ልጅ ነው። ብዙ ነገር ብዙ ታሪክ ይፈጠራል ባለመተዋወቅ አይደለም። የራሱን የእህቱን ልጅ ምናምን ብዙ ነገር ነው የሚፈጠረው። እሷን እንኳን ባያገኝ የእሱ ልጅ ወይ ደግሞ የእሷ ልጅ ሌላ ታሪኩ ሊፈጠር ይችላል እና ይሄ ልጅ በቃ የራሱ ነው። ይመንልኝ። እንደው ሳንቲም እንኳን አልሰጥም አልቆርጥም ካለ አይቁረጥ። እኔ እየለመንኩ የሰው ፊት እየገረፈኝም ቢሆን ልጄን አሳድጋለሁ። እኔ አሁን ለሰው ሰጥቼውም ለመሄድ አስቤ ነበር። ሰው አግኝቼ ነበር ልጄን የሚቀበለኝ በህጋዊ መሰረት። ልጆች አሳዳጊ ናት ሴትዮዋ፣ ድርጅት ነው። ግን ልጄን ለድርጅት ለሰው እንዳሸጭብኝ እኔ አረብ ሀገር ሄጄ በየወሩ 10,000 ብር ድረስ እየላኩኝ ልጄን ያዥልኝ፣ በየጊዜው ደግሞ ታሳይኛለሽ በፎቶ ብዬ ስላት እሺ አለችኝ። እና ይሄንንም አሰባስብ ያለው ግን ከልጄ መለያየትም እኔ አልፈልግም። አንደኛ ያለ እናት ነው ያደግኩት። አያቴ ነች ያሳደገችኝ። እናቴ እንደወለደችኝ እንደውም ከልጄ 1 ዓመት ከምናምን ይሆናለሁ ጥላይ ስትሄድ ማለት ነው። የእናት ፍቅር አላውቅም።
አባቴ በልጅነቴ ነው የሞተው፣ ነፍሱን ይማረው። የአባት ፍቅር አላውቅም። እንደገና ልጄን አሁን ደግሜ ይሄንን ህይወት ልደግምለት ነው። ግን እኔ አሁን ሁለት ነው የማስበው። አንደኛ መወሰን ራሱ አቃተኝ። እስኪ ስነ ልቦና ከቻላችሁም እንድረጋጋ። እኔ እዚህ አሁን ተመላላሽ ስራ እየሰራሁ ራሱ ልጄን ማቆያ እያስቀመጥኩኝ ልጄን መያዝ እፈልጋለሁ። ግማሽ ጎኔ ደግሞ ይሄ ስራ እስከ መቼ ነው የሚያኖረኝ? በቃ ልጁን ለዚህ ድርጅት ሰጥቼ ደግሞ ሄጄ ልስራ እላለሁ። ግማሽ ደግሞ ያንን ተውና አረ ለሳንቲም ብዬ ደግሞ ለገንዘብ ብዬ ደግሞ አልሄድም፣ ልጄን እያሳደግኩ እዚሁ ከእጅ ወደ አፍም ቢሆን እኖራለሁ እያልኩኝ እወዛገባለሁ። ይሄ ራሱ አንድ የጭንቅላት በሽታ ነው ማለት ስትወዛገብ ለበሽታ ነው የሚያጋልጠው ብዙ ነገር እና ብቻዬን ጓደኛ እንኳን የለኝም በዚህ ሰዓት የሴት ጓደኛ መጥቶ የሚያወራኝ እንደዚህ። እንደገና ደግሞ እንደዚህ ያገኘሁት ሰው ሳወራ ይርቁኛል ማለት የሆነ ችግር ያለበት ሰው፣ ገንዘብ የሌለው ሰው የሌለው ሰው አሁን ላይ ብዙ ተፈላጊ አይደለም። ተከራይ ራሱ ገንዘብ የለኝም ስራ የለኝም የሚለውን ወሬ እንዲሰሙብኝ አልፈልግም። ለምን እዚህ ጋር እነሱ የሚኖሩት በዚህ ቤት ኪራይ ነዋ። ማብራት ሲጨምር ጨምር ትባላል፣ የሆነ ነገር ሲሆን የሆነ ነገር ይባላል። እና ይህንን የማልወጣ ከሆነ እነሱም አይፈልጉኝም አይደለ እንዴ? እና ቁጭ ብዬ በቃ የማብሰለስለው ማወጣ ማወርደው ስለዚህ ጉዳይ ነው። እሱ እዛ እግሩን ዘርግቶ ይኖራል፣ እኔ እዚህ ብቻዬን እኔ አሁን እንኳን እግዚአብሔር ልጅ ሰጠኝ፣ ግን ብቻዬን በሆን ማንም ማስቸገር ሰው አልነበርኩም። ጎበዝ ጠንካራ ሰው ነበርኩ። ከአንዴም 3 አረብ ሀገር ሄጃለሁ። ያው እየመጣሁ ገንዘቡ እያለቀ እየተመለስኩ ነው የሚሄደው። የአሁኑ ነው እግዚአብሔር ይመስገን አሁን ያመጣሁት ከዱባይ ልጄን እስከሚጠነክርልኝ ድረስ የበረከተልኝ እግዚአብሔር ይመስገን። ያው ቦታዬንም ሸጬ ቢሆንም ብዙ ነገር ሸጫለሁ፣ ጫማ ልብስም ሳይቀረኝ እና ግን አሁን ለወደፊት የማስበው ልጄን ጥዬ መሄድ አልፈልግም። አንደኛ ከምንም በላይ ከገንዘብ በላይ የሰው ልጅ ፍቅሩ ነው ዋናው። እኔ አሁን ቤተሰብ ለማን ፍቅር እንዳለኝ አላውቅም። ዝም ብዬ ነው የምኖረው። ለምን አያቴን የተወሰነ አያቴን ወዳታለሁ ስላሳደገችኝ። ሌላዎቹን ግን ስለማላውቃቸው ምንም አይነት የሰው ፍቅር የለኝም። የእውነቴን ነው የምልህ ውጭ ላይ ነው የኖርኩት። እኔ ለዚህ አደባባይ ላይ የማይወራ ብዙ ታሪክ አይቻለሁ። እኔ መኪና ገጭቶኛል፣ ግን መኪና ቢገጨኝ ምንም አልሆንኩም። እኔ እንጃ እግዚአብሔር ይፈልገኛል መሰል። የሆነ ጊዜ ማታ ላይ እኔ አሁን አፍንጫዬ ስፍ ነው፣ ግንባሬ እዚህ ጋር ከቅንድቤ ጋር እንደዚህ ከፍ ብሎ፣ ከላይ ደግሞ እንደዚህ ፀጉሬ ስር ዱርዬ መቶኛል በጠርሙስ። አይኔን እግዚአብሔር ጠበቀልኝ። ብዙ ነገር አሳልፌያለሁ፣ ግን አሁን ላይ እኔ አሁን እግዚአብሔር ይመስገን ጤና ሰጥቶኛል። ብዙ ነገር ባሳልፍም ጤና አለኝ። ግን ደግሞ ለገንዘብ ብዬ ይሄንን ህፃን ልጅ ጥዬ መሄድ አልፈልግም እና ይሄ ነው ባጭሩ። እንግዲህ ብዙም አነጋገር ስለማልችል ነው። እሺ አይዞሽ እስቲ ሚዩት አድርጊና አዳምጪኝ እስቲ። ማለት አንደኛ ሌሎቻችሁ ከዚህ መማር ካልቻላችሁ ይበላችሁ ነው የሚባለው፣ ሌላ ምንም አይባልም። ወንድ ልጅ ጋር ሳትጋቡ አብራችሁ አትኖሩ፣ አብራችሁ ለመኖር አትሞክሩ። ሴት ልጅ ነሽ ዋጋው የምትከፍለው። ወንዱ አያረግስ አያምጥ ምንም የሚሆነው ነገር የለም። ገብቷችኋል? እናንተ ናችሁ መከራውን የምትጋፈሉት። ሶፋው፣ ቁምሳጥኑ፣ ምንጣፉ ጥሩ ነው ምና እያየን እንጨምራለን። ሻቲ መታረጃሽ ነው ሴት ላይ ይቀይራል። በዚህ አሁን ፍቅራችሁ ስትፋቀሩና አየር ላይ ክንፍ ስትሉ እንደዚሁ አይቀጥልም፣ ይቀይራል። ሰው ሲጋባ ሲያገባሽ ሽማግሌ ልኮ ምናምን ለምኖ ሲወስድሽ ግን ኃላፊነት አለበት። የሚጠይቀው ሰው አለ። ተው ማነ ምንድነ እንዴት ነው ይባላል። አሁን ምን ይበለው ይህ ሰው
ለዛ እኮ ነው ደጋግሞ የሚክድሽ እኮ። አሁን ያገባሽ የህጋዊ ሚስቱ ብትሆኚ እንደዚህ ልክድሽ ይችላል እንዴ? በጭራሽ በጭራሽ። አንዴ ሽርተት ብለሽ ልጅነትም ይሆናል የገባሽበት መንገድ ነው። አሁን ምን አድርጊ መሰለሽ፣ ምናልባት ብዙ ሰዎች ገንዘብ ሊሰጡሽ ይችላሉ፣ ወይ የሆነ ንብረት ደገፍ ሊያደርጉሽ ይችላሉ። እኔ በጣም የሚጠቅምሽን አንድ ወሳኝ ነገር ልንገርሽ። አባትነቱን ታዩ። እንዲህ አይነት አባት መጣ ቀረ ለልጁ ምን ይጠቅመዋል? አባትነት እኮ ስነ ልቦና ነው። ልብ እኮ መወለድ ቋንቋ ነው እኮ ይባላል። ሰው አብሮች ሳይወለድ እንኳን ወንድም ይሆንሻል እኮ። እንዲህ አይነት አባት ልጁ ቢኖረው ራሱ ጉዳት ነው ትርፉ። ገብቶሻል? ምንም ጥቅም የለውም። ለልጁ በሽታ ነው የሚሆንበት ቢመጣ ራሱ። እንደውም ይሄ ሰውዬ የደረሰበት ነው መድረስ የሌለበት። አባት ተብዬው ልጁ የደረሰበት መድረስ የለበትም በአጠቃላይ ቲንክ ዩ። ስለዚህ ክርክር ጭራሽ አባትነቱን ይመን አንቺ ለልጅሽ አንሰሽ። የኔ እናት እንኳን አንቺ ቀርቶ እኮ እንስሳቶቹ ማለት ነው ውሻ፣ ጅብ ምናምን የምትያቸው ልጃቸውን በጥርሳቸው ይዘው እኮ ያሳድጋሉ። የወለዱትን ልጅ እንስሳ ነው የምልሽ። ሰዎች ብንበረታ ምን ያህል እንሄዳለን ነው። ለአንድ ልጅሽ እኮ አታንሽም አንቺ። እንትን በሆነሽ እኮ አይደለም እኮ ደካማ ሆነሽ ሳይሆን እልህ ተናንቆሽ ነው። ዋጋሽ የማይከበርበት ቦታ ነው ያለሽው። እንደውም ልጅነቴን ልጄን ልመን ብሎ ቢመጣ እንኳን ይህ ሰውዬ ልጁ የደረሰበት አለማድረስ ነው ያለብሽ። ምክንያቱም የሚክድ አባት ለልጁ አያስፈልገው። መጠሪያ ምናምን ከቸገረሽ በአባትሽ ስም አትጠሪው፣ ምንም አይሆንም። ሲያድግ ይመጣል። ይህ ልጅ እኮ ነገ ምናልባት የሀገር መሪ እኮ ሊሆን ይችላል። ገብቶሻል? ዶክተር ሊሆን ይችላል። የብዙ ሰዎችን ህይወት ተሸክሞ የሚሄድ ለብዙ ሰዎች መለወጥ ምክንያት እኮ ሊሆን ይችላል። ወይ እንደዚህ እኮ ህፃን እንደሆነ እኮ እንዳትቆጥሪ። ያድጋል እኮ እንዴ። እኛ በቅለን ነው እንዴ? እያንዳንዳችን የት ይደርሳሉ? የትም አይደርሱም እኮ ተብለን እኮ ነበር እኮ አለ። እያንዳንዳችን የት ይደርሳል የት ትደርሳለች እኮ ተብሎ እኮ የሚያውቅ ሰው ሊኖር ይችላል። የዛሬ ልጅነቱ ናት። ነገ በስሜ ካልተጠራህ ብሎ በልመና በንብርክኩ የሚንከባለል ሰውዬ እኮ ነው የሚሆነው። አታውቂም እኮ እንዴት በእኔ ስም ይጠራ አንዴ እንኳን እጁ ልጨብጠው እኮ የሚለው እኮ አባት ሊሆን ይችላል እኮ። ዛሬ ይሄ ልጅ ስሎ ህፃን ስለሆነ ማያድግ መስሎት እግዚአብሔር እኮ ታሪክ ቀያሪ ነው። በፈጣሪ እንጂ ማመን ያለብሽ። በፍርድ ቤት ሄደሽ አመነሽ በቃ አባት ነህ ግቡ። ከዛ ልብ ከሌለው ምን ዋጋ አለው? ገንዘብ ሰጠሽ ህይወት ይሆነዋል? ህይወትሽን አይቀይረው። ልብ ነው አባትነት። የአባት ፍቅር ከልብ ሲወጣ ነው። ተከራክራችሁ ተጭቃጭቃችሁ ፍርድ ቤት ተከራክራችሁ ዲኤንኤ ያስመርምራችሁ በምን አረጋግጣችሁ ሰው ልብ ከሌለው ሰውየው ያፈገፍጋል እኮ። እንደገና ደግሞ ከሱ ጋር ልትታገኝ ነው። ህይወት ስንት ሩጫ እያለብሽ የኔ ናት። አሁን ሁሉንም ነገር አቁሚና በህይወትሽ ውስጥ ቀጥ ብለሽ ለመቆም ለልጅሽ አታንሺ። ስራ መስራት ጀምሪ። ሀገር ውስጥ ሰራሽ ከሀገር ውጭ ሰራሽ እሱ ያንቺ ምርጫ ነው። በዙሪያሽ ሁሉንም የጀመርሻቸውን ክሶች ዲኤንኤ ምርመራ ምናምን እርግፍ አድርገሽ ተይ። ለልጅሽ የምታስቢ ከሆነ ለምን መሰለሽ ውጤቱ ምንም በዜሮ የተባዛ ነው። እሺ አሁን ተፈረደ እንበል እዚህ ጋር በቃ አለን። እሺ ዲኤንኤውን ተመረመረ ምናምን ፍርድ ቤቱ አባትነህ መርዳት አለብህ ምናምን አለው። ሰዋት እኔ ደሞዝ ይሄ ነው ብሎ በትንሽ ገንዘብ ያስመሰክርና 100 ብሩ ለ100 ብር ይሰጥሻል። ምን ታመጫለሽ? አይሽ ልብ ነው ብለሽ ለዛ ከልቡ ቢሆን ለልጁ መስዋዕትነት ይከፍላል። ከልቡ ስላለው ነገር ሰው ጠማማ ነው። ገባሽ? አይሽ ጊዜሽ ተበላሽ። ሴትን ሞራልሽ ለልጅሽ መስጠት ያለብሽ ፍቅር እየተቃጠለ ነው። ሟቾች ነን። ቀን ቀንን እየተካ ነው። መቼ እንደምንኖር መቼ እንደምንሞት አናውቀው። ቀጥ ብለሽ ቁሚ። ሰው ከዜሮ ይጀምራል። ስንት ሲንግል ማሞች አሉ እንዴት እንደሚያስደስቱኝ። ስንት ሲንግል ማሞኑ ልጃቸውን ወገባቸውን አስረው አሳድገው ልጃቸው ዛሬ ፓይለት ነው፣ ዶክተር ነው፣ የሀገር መሪ ነው። ገብቶሻል? ስንት ተመራማሪ ነው። ቁጭ ብለው ይኮሩበታል። እሷን ሴት መሆን ትችላለሽ አንቺ ያለማንም እርዳታ።
በስሜ ጠራ ምናምን ካለ አያስፈልገው፣ በአባትሽ ስም አስጠሪው፣ ችግር የለውም። ገብቶሻል? አይሞትም። ልጅሽ ነገ ታላቅ ይሆናል። እመኚ። ነገ ይህን ታሪክ ሲሰማ የሚኮራብሽ እናት ነው የምትሆኝ። ግን አሁን በዚህ እሱ ኢነርጂሽን አጨርሽ እሱ ጋር ሲንግል ማሞችን በጣም ማበረታታው ለዚህ ነው። እንዲህ ብሎ ነው የሚያሳድጉት። ገብቷችኋል? አንዲት ሴት ሲንግል ማም ስትሆን ዝም ብላ ተገፍታ ነው ከኋላ። ከአንድ ሲንግል ማም ሴት ጀርባ አንድ ቀሽም ወንድ አለ። ወይ ትዳሩ መያዝ ያልቻለ፣ ወይ ልጁን የካደ፣ ኃላፊነት መቀበል ያልቻለ እንጂ ማንኛውም ሴት ወዳ ሲንግል ማም አትሆን። ምክንያቱም ሲንግል ማም ብትሆን ማህበረሰቡ የሚያሳድርባትን ተጽዕኖ ታውቀዋለች። ሲንግል ማም ከመሆን ትዳር ውስጥ መኖር ትመርጣለች። ገብቷችኋል? ግን አማራጭ ግን ከሌለው በህይወትም ግን መኖር አለባት። ትቀጥላለች። ታሸንፊያለሽ ለብቻሽ። ከዛሬ ጀምሮ አሁን ከዚህ እንደወጣሽ ምን አድርጊ? ልጅሽን አስቀምጪውና ፊት ለፊት አዲስ ጦርነት ልጀመሪ ነው ከህይወት ጋር አዲስ ፍልሚያ። ለነገ ታላቅነቱ ለነገ ታላቅነትሽ ከማንም ሰው ጋር አታውሪ። ያሁን የጀመርሻቸውን ጭምልቅቅ ያሉ ነገሮችን ዝግትግት አድርገሽ አዲስ ፍልሚያ ከህይወት ጋር ስራ መጀመር፣ ወገብሽን አስረሽ ገንዘብ ሴቭ ማድረግ። ገንዘብ ያዢ፣ ገንዘብ ያዢ። የኔ እናት ገንዘብ ፓወር ነው። አሁን በዚህ ምድር ላይ ከፈጣሪ በታች ተርፈሽ እንድትኖር የሚያደርግሽ ገንዘብ ይባላል። ገብቶሻል? ገንዘብ ካለሽ ማንም ያከብርሻል። ከሌለሽ ትቢያነሽ፣ ማንም ሰው ዞር ብሎ አያይሽ። ከፈጣሪ በታች መትረፊያ መመኪያሽ ገንዘብ ይባላል። የዚህ ምድር አካሄድ ሴቭ አድርጊ። ቀን ስራም ሰራሽ፣ ከሀገር ውጭ ሞተሽ ሰራሽ፣ አገር ውስጥም ሰራሽ፣ ከልጅሽ ጋር ደስተኛ ህይወት መኖር። ለምን የአንድ ብር በቆሎ በልተሽ አታርዲም? ንጹህ ሊና ካለሽ ነገ ይህ ልጅ ያድጋል፣ ትምህርት ቤት ይገባል፣ ይማራል፣ ታላቅ ሰው ይሆናል። ገብቶሻል? የዚህ አሁኑ ትልቁን ድሪሚ። ሶስተኛው ነጥብ ልታግዟት የምትፈልጉ ሰዎች የቲክቶክ ኮይን አትስጧት። እሷ የቲክቶክ ኮይን አለ የሚያስፈልጋት። በውስጥ መስመር ፎሎ አድርጓትና አታውሩ። የሰጣችኋትን አይዞሽ፣ እህትሽ ነኝ፣ ወንድምሽ ነኝ፣ በጸሎታችሁ ራሱ ብትሏት የምትችሉትን ስትሰጡ አታውሩ። ለእንደዚህ አይነት ሰው ሲሰጥ አይወራም። ምን እንዳደረጋችሁ ማንም አይወቅ። የመስጠት ፍላጎታችሁ ካለ እዚህ አትጻፉት። ይኸው ባለ ጉዳዩ ራሷ ልጅ ፎሎ አርጓት፣ በውስጥ መስመር ጻፉላት። ልትረዷት ካሰባችሁ በድብቅ የሰጣችሁትን ፈጣሪ በግልጽ ያመሰግናችኋል። እዚህ ጋር ወከባ ብንፈጥር እንርዳት፣ አካውንትሽን ላኪ ምናምን፣ እኛው ለመሞገስ ነው የምንሆነው። ገብቷችኋል? ተሰጠች እኮ እሷ እኮ ሲሰጥ አይወራም። ጋይዜ ባይዜ በድብቅ አርጉ። ለእናንተም ራሱ ኩራት ይሆናችኋል። ገብቷችኋል? ስትሰጧትም ለእሷም ከልብ ይሆናል። ማምሰጧትም ይረጋላታል። ገብቷችኋል? ይኸው እዚሁ ላይ ነች። ስንት ሰዓት ሙሉ ስንት ደቂቃ ሙሉ እዚህ ለሆነች ኮመንት ላይ እያየው ስለነበር እንርዳት ምናምን ሳይሆን በቃ ጀስት አንቺ የራስሽን ብቻ ትወጪ፣ ለማንም አትናገሪ። ፎሎ አድርገን በውስጥ መስመር እህቴ እንዴት ነሽ ምናምን ማግዝሽ ነገር አለ በቃ ላሽ ላሽ። እንደዛ ነው የሚደረገው። ያወሩሻል። አሁን ብዙ ሰዎች እዚህ ውስጥ 2300 ሰዎች ሁሉ ሰምተዋል ታሪክሽ። ያናግሩሻል። አውሪያቸው። ሊረዱሽ በገንዘብም ሊረዳሽ ቢፈልግ ይመጣል። በምንም በጸሎትም በሀሳብም አይዞሽ ሚልሽም ይኖራል። በዚህ መንገድ ነገሮችን አስተካኪ። እሺ አሌክስ፣ በጣም ነው የማመሰግነው። የነገርከኝ በሙሉ ለእኔ ብርታት ነው የሆነኝ። የእውነቴን ነው የምልህ። እኔ አሁን እንደምልህ ጎበዝ ነኝ ማለት እዚህ ቲክቶክ ላይ ራሱ መፍትሄ ለማግኘት ነው የምጠቀመው እና ያው እንደነገርኩ ልጁን የማኖርበት እንደውም ወሳኝ ጥሩ ቦታ ነው ያገኘውለት። እግዚአብሔር ይመስገን። ሴትዮዋም ጥሩ ናት፣ ማለት የልጆች እናት ናች። እና እኔ አሁን ውስጤ የሳሳው ጥሎ ለመሄድ ይረሳኛል ምናምን ነው፣ ግን ምንም አይረሳኝም። እንደውም አሁን 2 ዓመቱ ትላንትና ሆኖታል። እግዚአብሔር ይመስገን። ልጄ አሁን ላይ ያለውን ነገር እቺ ሰርጀሪዋ ታገግምልኝ እንጂ እሄዳለሁ። ይሰማል። አሁን በነገሮች ላይ እዚህ ውስጥ አሁን ብዙ ሴቶች አሉ በአንቺው አይነት ተመሳሳይ ህይወት ውስጥ ያለፉ ያወሩሻል። እሺ ይሄ አሁን መጀመሪያ ተረጋጊና አሁን የሚያግዙሽንም ነገር ይኖራል ምናምን ቁጭ ብለሽ ተረጋጊ። ትንፋሹ ስጂ
አሁን ከዚህ ከሱ ክርክርና አባትነት እመናትመን ሴክሽን ትራክ ላይ ውጪ መጀመሪያ። ከዛ ልክ ስትወጪ ምን ላይ ታነጣጥሪያለሽ? ያንቺ የወደፊቷ ያቺ ጠንካራዋ ጀግናዋ አሸናፊዋ ሴት ላይ ታነጣጥሪያለሽ። ኢነርጂ ሁሉ ለዛ ይነሳሳል። ከዛ ሀሳብ ይሰጡሻል፣ ታረግ ይሉሻል፣ መሄዱ ምናምን ከዛ በኋላ ይመጣል። አሁን ከሱ ላይ ኢነርጂሽን ማንሳት ነው የመጀመሪያ ስራ ነው። እሺ አይዞሽ ነይ ሌላ ምን እሺ እሺ እንዲህ በጣም 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 ናቀኝ። ከመጨቃጨቂ ከመዝነዝነዜ እሱን ናቀኝ የመጨረሻ በቃ። ይህን ሁሉ ነገር አሳልፌ ያለሁ አልመሰልኩትም። እውነት ብዙ ነገር ያሳልፍኩ ሰው አልመሰልኩትም። በጣም ነው አውርዶ የጣለኝ፣ ጎትቶ የጣለኝ። በኢኮኖሚ ብቻ ሳይሆን በሞራል ራሱ ጎትቶ ነው የጣለኝ እና እነሳለሁ። እሺ አሁን በቃ ትኩረት ስለሱ አናወራም። እሺ ከዛሬ በኋላ ስለሱ አናወራም። የምናወራው ስለምንድን ነው? ስለ ለውጥሽ፣ ስለ እድገት። እኔ ምን አምናለሁ መሰለሽ፣ ሰው አሳውን ሳይሆን ማጥመጃውን ስጠው በሚል አምናለሁ። ገብቶሻል? አሁን ማጥመጃው ላይ ነው የምናተኩረው። አንቺ እንዴት ሰርተሽ ምን ታውኛለሽ? ጠንካራ ሴት፣ የራስሽ ገቢ እንዴት ይኖርሻል? ሀሳቦች ትቀበያለሽ፣ ያወሩሻል በውስጥ መስመር እነሱ። ይህን ሁሉ አጠናክረሽ በራስሽ መንገድ ለመጓዝ እሺ፣ ከዛሬ ጀምሮ እሺ። አሌክስ በጣም ነው የማመሰግነው ወንድሜ። እኔ በዚህ አጋጣሚ ሴቶች አረብ ሀገር ያላችሁ እህቶቼ ገንዘብ ብቻ አይደለም የሚጠፋብን፣ ጊዜያችንም ሁሉ ነገራችንን ነው የምንሰረቀው እና ስትመጡ ተጠንቀቁ ነው የምለው። እውነት ከብዙ ነገር ነው መጠንቀቅ ያለባችሁ። አሁን እንደውም በአንድ ጊዜ ነው 14 ዓመት 15 ዓመት የቆዩ እህቶች የምሰማው ማለት ነው። እና በአንድ ይህን ያህል ዓመት ቆይታ መታ ደግሞ የወደፊት ጊዜዋን ደግሞ ሲሰርቃት አስበዋል። ከባድ ነው እና ገንዘብ ብቻ አይደለም መጠንቀቅ ያለብን፣ ጊዜያችንንም እድላችንንም መጠንቀቅ አለብን ብዬ ልመክራቸው ፈልጋለሁ። የእውነቴን ነው የምልክ። አረብ ሀገር ያላችሁ እህቶቼ እኔ ብዙ ነገር አረብ ሀገር ሰው ቤት ሰርቻለሁ፣ ውጭ ላይ ሰርቻለሁ፣ ብዙ ነገር እንደምን እውነት ይገርመኛል ሳስበው የኔ ታሪክ። ከዛ ሁሉ ተርፌ ደህና ነኝ እግዚአብሔር ይመስገን። ግን እንደው እንደኔ እንዳትሆኑ ነው ምለው። መጠንቀቅ አለባችሁ። ገንዘባችሁን ብቻ አይደለም የምትበሉት፣ እድላችሁን ትበላላችሁ። የትዳር እድላችሁን፣ የልጆቻችሁን አባት ትበላላችሁ። እና ይህንን ነው የምመክራቸው ወንድሜ ለእህቶች። እናመሰግናለን። እሺ እናመሰግናለን። በርቺ። እሺ አይዞሽ። እሺ አመሰግናለሁ። እሺ አሌክስ በጣም አመሰግናለሁ። እሺ መልካም። እሺ ቻው። አሜን። እሺ ቻው። በቃ ታግዟት አይወራም። እሺ በቃ እንደዛ የምታረጉት ነገር ፎሎ አድርጋችኋታል። አውሯት። ከልቤ ነው ማድረገው ካላችሁ ማለት ነው። ከልብ ያልሆነ ነገር ነው የሚወራው ብዙ ጊዜ፣ ብዙ የምናዋክበው ማለት ነው። ከልብ ከሆነ ግን ጸጥ ብለሽ ውስጡ ነው የሚደረገው። እሺ